ሩታና ዳኒ በጣም መንቃት አለባችሁ። አብርሽ ሊበቀላችሁ ብዙ ተንኮል የጠነሰሰ ይመስላል። ከተንኮሉ ለመዳን በጣም ንቁ። ሩትዬ በጣም መንቃት አለብሽ በተለይ ማለት ነው። ምክንያቱም አስባችሁታል ትናንትና ባዶ ፍላሽ ለጓደኛው እንዳስላከ ወይ ልጇን አስወስዶባ ቢሆን ምናምን። ስለዚህ በጣም መንቃት አለብሽ እንዳይጎዱሽ ማለት ነው። ሩትዬ ከሰው ልጅ ስህተት ከብረ ዝገት አይጠፋም። ያሁኑን መሳሳታችሁ ምንም አይደለም፣ ግን ወደፊት እንዳትሳሳቱ መንቃት አለብሽ። በፊት ጥላትሽ ነበረ፣ በፊት የሚሰርብሽ፣ በፊት ዝቅ የሚያደርግሽ ሰው ዛሬ ላይ መጥቶ ዘመድሽ ነኝ ወይ ጓደኛሽ ነኝ ወይ ወዳጅሽ ለሆነ ነው ቢልሽ በቀላሉ እንደዚህ መቀበል ፍንዴድቅ ብለሽ በቀላሉ ጥላትሽን ለመቀበል ዝግጁ አትሁኝ ማለት ነው። በጣም መጠንቀቅና መንቃት አለብሽ ማለት ነው። ውዴ እንዳትጎጂ ማለት ነው። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ ላይክ አድርጉ እና እንደነገርኳችሁ ትናንትና አቤላ ይዞት የመጣው ፍላሽ ባዶ ፍላሽ እንደሆነ ሲያውቁ ዳኒና ሩትዬ በጣም ተበሳጩ፣ ተናደዱ። ምክንያቱም እኔ ለራሱ ወይ ባዶ ፍላሽ ነው ይዞ የመጣው ወይ ደግሞ ሌላ ተንኮል ይዞላቸው ነው የመጣው ነው እንጂ ያልኩት። መቼስ ትናንትና ሩትዬን ከፍዝቅ ሲያደርግ የነበረ አይንሽን ላፈር ሲል የነበረ ሰው ዛሬ ላይ ለሩትዬ ዘመድ ወይም ወዳጅ ሊሆናት ጥሩ ነገር ይዞላት መጣ ብዬ ለራሱ ባሚሮይ ለራሱ አልሳልኩትም ወይም አላመጣደኩትም ማለት ነው። ሩትዬ ግን እንዴት እንደተቀበለችው ወይም እንዴት እንደአመኑት አላቅም፣ በምን እንዳሳመናቸው አላቅም። በጣም ከባድ ነው። ያለፈው አለፈ። ወደፊት ግን በጣም መንቃት አለብሽ። አብርሽ ሊበቀል ብዙ ነገሮችን ሊያደርግ ይችላል ማለት ነው። በዙሪያው ያሉት ጓደኞቹ ለራሱ እነዚህ ወንድ ጓደኞቹ የእውነት ተንኮለኞች ናቸው ማለት ነው። ስለዚህ እነሱ ራሱ ተንኮል እንደዛ አርጋት እያሉ ተንኮል ሊፈጥሩበት ይችላሉ ማለት ነው። እሱ ደግሞ ያው እናንተም ትንሽ እንትን ስላላችሁት እናንተን ለመበቀል ብዙ ነገር ሊያደርግ ይችላል ማለት ነው። ስለዚህ ነቃ ብለሽ ራስሽን መጠበቅ አለብሽ ሩትዬ ማለት ነውና በነገራችን ላይ በጣም ጎበዝ ነብር ነቄ ነሽ። እኔ እንዴት እንደሸወደሽ ይሄ ቡርኬ የተባለው ልጅ እንዴት ሸወዶሽ ትናንትና ጥላትሽ የነበረ ሰው ባንዲ ፍንድ ድቅ ብለሽ እንደተቀበልሽው አላቅም። ምን የሆነ ነገር አስነክቶሽ እንደሆነ እንጂ ሩትዬ ማለት ነው። የእውነት እንዴት ባንዴ እንደዚህ ፍንድ ድቅ ብለሽ ጥላትሽ የነበረን ሰው ልትቀበይ እንደቻልሽ ግራ ያጋባይ ነበረ ትናንትና ማለት ነው። እና አብርሽ እንደነገርኳችሁ መልሶ ደግሞ ሄርሜላን እንመለስ ወደ ፍቅርሽ ተመልሽኝ፣ ያኔ ፍቅራችን አንድ ይሁን አብረን አብረን በቃ በፍቅር እንኖር እያለ ሄርሜላንም ሲለምናት ነበረ ምናምን ማለት ነው። ወደ ድሮ መጃጃሉ ሊመለስም አልቻለም። ሲጀመር ሩትዬም እንዲመለስ አትፈልግም። ምክንያቱም እየተበቃቀሉ ነው እንጂ ማንም ሩታ ምትመለስ አትፈልግም፣ አብርሽም ሊመለስ አይፈልጉም። ሁለታቸውም ተመላልሰው ትዳራቸውን መምራት አይፈልጉም። ምንድነው የሚፈልጉት? መበቃቀል ነው የሚፈልጉት ማለት ነው። በዚህ መሀል ደግሞ ያው ሴት ልጅ ደካማ ስለሆነች ልትጎዳ ትችላለች። ምንም ብልጥ ብትሆንም በሆነ መንገድ ወንድ ልጅ ድንገት ሊያጠቃት ይችላል ማለት ነው ሴት ልጅ። ስለዚህ ሩትዬ መጠንቀቅ አለብሽ። በተለይ ልጅሽን ወስደው እንዳያስለቅሱሽ። እኔ እንጃ አላቅም። በልጅሽ ማንም ሰው በልጁ ደካማ ጎን ነውና ልጅሽን ወስደው ደግሞ እንዳያስለቅሱሽ። ሌላውስ ፍላሽን ባዶ ፍላሽ አመጡን ባዶ ምንትን አመጡ፣ እሱ ችግር የለውም። ግን ልጅሽን በድንገት እንደዚህ ወዳጅነን ዘመርነ ቆይ እንሳመው ቆይ እናዝናናው ቆይ ንፋስና እንትን በለው ምናምን ብለው ወስደው ልጅሽን ጉድ እንዳያደርጉሽና እንዳያስለቅሱሽ፣ እንዳይሰብሩሽ፣ እንዳይጎዱሽ በጣም ተጠንቀቂያቸው ማለት ነው። በተለይ በፊት ጥላትሽ የነበሩ ሰዎችን በጣም ተጠንቀቂ። አሁን ላይ መተው ዘመድ ወይም ጓደኛ እንሆንሽ ቢሉሽ የእውነት የበፊቱን ረስተሽ ወዳው ረስተሽ እንደዚህ ምን ልታደርጊያቸው አይገባም ማለት ነው። ስለዚህ ያ ሰው አንዳንድ ጊዜ መጥፎ ሰዎች ለራሱ ወደ ህይወታቸው ሲመጡ በጥሩ ሁኔታ ይገቡና ከዛም በኋላ ነው እንትን ስራቸውን መስራት የሚጀምሩት። መጀመሪያ ሲገቡ ወደ ህይወታቸው ጥሩ ሰው መስለው ነው ማለት ነው። ስለዚህ ትናንትና አይታችሁታል እንግዲህ እየሳቀ ምን እያለ ደስተኛ መስሎ ምናምን ነው ፍላሹን አምጥቼዋለሁ ምናምን እችላለሁ ምናምን እያለ ያ ቡርኬ የተባለ ማለት ነው። ግን ሰጥቷቸው የሄደው ባዶ ፍላሽ እንዴት እንደቀለደባቸው አስቡት ማለት ነው። ስለዚህ እንደዛ አይነት ነገር እንዳይደርስብሽ ሩትዬ ደግሞ እንደዚህ ከባድ ነገር ይሄ ፍላሽ ምናምን ቀላል ነው። ግን ልጅሽን ወስደው እንዳያስለቅሱሽ እኔ የምፈራው የእውነት ልጇን ወስደው በደካማ ጎኗ ልጇን ወስደውባት ድንገት ወይ በተኛበት ወይ የሆነ እቤት ሲጀመር አታስገቢያቸው። የእውነት ሲጀመር አብርሽንም አታስገቢው ማለት ነው ቤት። አው አታስገቢው ልጅ እሱኮ ከዚህም በኋላ ለሩታ ጥላት እየሆነ ነው ማለት ነው። ሩታ ለመበቀል ነው፣ እሷም ለመበቀል እሱም ለመበቀል። ስለዚህ እነዚህ ልጆች ለመበቃቀል ከሆነ አብረው ህይወታቸው መምራት የማይፈልጉ አብረው ሰላም መኖር የማይፈልጉ ለመበቃቀል ከሆነ
በቃ ተለያይተው የሷን በራሷ ህይወት መኖር እሱን በራሱ ህይወት መኖር ማለት ነው። ስለዚህ ልጁ ማያት ከፈለገ ራሱ ውጭ ላይ ምናምን እኔ እንጃ ቤት ላይ ደረሱ የሆነ ተንኮል የሚያደርግብሽ እየመሰለኝ ነው ማለት ነው። ደግሞ ጭራሽ ኧረ ብዙ ነገር ሲለው ነበር ለዳኒ አንዴ ጆሮህን ቆርጣለሁ አንዴ ወይቱ የማይባል ነገር ራሱ ቆርጣለሁ ሲለው ነበር ማለት ነውና ወንድ ልጅ ከቆረጠውማ እንደ ወንድ አይደለም ማለት ነው። ስለዚህ ማንም በተለይ ዳኒ ማለት ነው ዳኒ ቀጭን ቢሆንም በነገራችን ላይ በጣም ጠንካራ ሰው ነው ማለት ነው። እንትን ጡንቻ ለመኖር ምናምን እንዲያታዩ ማለት ነው። ዳኒ ቀጭን ቢሆንም በጣም የሚፍጨረጨር ሰው ነው። በተለይ በነገራችን ላይ ቀጭን ህፃን ልጅና ወፍራም ህፃን ልጅ ለራሱ ሲሄዱ መንገድ ላይ በጣም ልዩነት አለው። ቀጭን ሰውና ወፍራም ሰው በጣም ልዩነት አለው ማለት ነው። እና ስለዚህ አብርሽ ያው ምግብ አይደለም ያወፈረኝ ስፖርት ነው እያለ ትንሽ ጎረር ይላል። ቢሆንም ግን እንዴት ነው የዳኒን እንትን ሊቆርጥ የሚችለው ማለት ነው ጋይስ። ስለዚህ ለላችሁ የፈለኩት ነገር ቢኖር ዳኒና ሩትዬ በጣም ንቁ ከነ አቤል ከነ ብሩኬ ከአብርሽ ብዙዬ ለራሱ ተንኮል ልጀምር ትችላለች ማለት ነው። ምክንያቱም በጣም ተናደዋል ባደረጋችሁት ነገር በጣም ስለተናደዱ እነሱ ደግሞ አሁን እናንተ መበቀል ነው የሚፈልጉት ማለት ነው። አብርሽ ብርጭቆ ማጠቡ በጣም ውስጡን አናዶታል። እንዴት ብርጭቆ ዳኒ ያሳጥበኛል፣ እንዴት ውሃ ዳኒ ውሃ ቀርብልኝ ይለኛል ብሎ ያንን ነገር ውስጡ ስሎ ስላስቀመጠው ያንን እያስታወሰ ለእናንተን ተንኮል ወይም ለእናንተን የሚጎዳ ወይም እናንተን ለመበቀል ጥረት ሊያደርግ ይችላል አብርሽ ራሱ ማለት ነው። ስለዚህ በጣም ተጠንቅቃችሁ ነቅታችሁ መኖር አለባችሁ ዳኒና ሩትዬ ማለት ነው። መሸወድ ያለባቸው ሰዎች አይደሉም። ዳኒና ሩትዬ በጣም ነቄ ጎበዞች ናቸው። ያው እንግዲህ አንዳንድ ጊዜ ደግሞ ትታለላላችሁ በሆነ ነገር ማለት ነውና ያ ብሩኬ ትናንትና በምን እንዳታለላቸው አላቅም። እንዴት ድቅ ብለው እንደተቀበሉት እኮ እኔ እንደው በጣም ነው የገረመኝ። እንዴት ትናንትና ሩታን እንደዚህ ሲል የነበረ ሰው ዛሬ ደግሞ ዘመድ ወይም ጓደኛ ወይም ደግሞ ወዳጅ ለመሆን መጣ ብዬ በጣም ውስጥ ግራ ገብቶኝ ይሄማ ለተንኮል ነው የመጣው እንጂ ለጤና ነገር አይደለም ወይም ደግሞ ለጥሩ ነገር አይደለም ብዬ ነበረ። እንዲያልኩትም ያው እነሱ ላይ ተጫውቶ ለመሄድ ወይም እነሱ ላይ ቀልዶ ለመሄድ እነሱ ላይ አፊዞ ለመሄድ ነበር የመጣው። ያው ያደረገው ነገር ተሳካለት። ቀልዶና አፊዞ ሄደ። ግን ደግሞ ወደፊትም እኔ የምፈራው ነገር ቢኖር ልጅሽን እንዳይሉሽ ልጅሽን ወስደው እንዳያስለቅሱሽ ማለት ነው። የሆነ ደብቀው ምናምን ነገር ልጅሽን ወስደው እንዳያስለቅሱሽ ማለት ነው። ምክንያቱም አብርሽ አሁን በጣም ሊበቀላችሁ ይፈልጋል። እንደነገርኳችሁ ጋይስ አብርሽ አሁን ላይ ብርጭቆ ማጠቡ በጣም እየቆጨው ለዳኒ ውሃ ማቅረቡ በጣም እየቆጨው ያለበት ሁኔታ ላይ ነው ማለት ነው። ስለዚህ ያንን እያስታወሰ ለነሱ ብዙ ተንኮሎችን ሊል ይችላል ማለት ነው። ሊያቅድ ይችላል ማለት ነው። ከዛ ከተንኮል ለመዳን ደግሞ ሩታና ዳኒ በጣም መንቃት አለባቸው ብዬ ነው ማስበው ማለት ነው። እና ወደ ሀገሬ ልጆች በያላችሁ በሰላማችሁ ብዝት ይበል። የረመዳን ስራ እንዴት ይዟቸዋል? እኔ ጋር በጣም ስራ ነኝ ወላይ ቪዲዮ ማለት ነው። አንድ ቀን ማታ ከፍጡር በኋላ ቪዲዮ ቀርጻለሁ ልለቅ ቀን ሙሉ ማታ አዳሬን ሰዓት አላገኝም ቪዲዮን ለመልቀቅ ጋይስ፣ የእውነቴን ነው የምላችሁ ስራው ማለት ነው። ቀን ሙሉ ሰዓት አላገኝም ኤዲት አድርጌ ምናምን ቪዲዮን ለመልቀቅ ማለት ነው። እና ወይ ብቻ አልহামዱሊላህ አጋምሰናል ማለት ነው። ጾመ ከተቀበሉት ያድርገን። ብዙ ጊዜ ግን ቪዲዮ ምሰራ ከፍጡር በኋላ አንድ ቀን ነው የምሰራው ቪዲዮ። ከዛ ግን የምለቀው በሁለተኛው ቀን ማታ ነው ጋይስ። የምለቅበት ጊዜ ሰዓት አጥቼ ማለት ነው። ልቅቅ አድርጌ ለመውጣት እንኳን ጊዜ አጥቼ ማለት ነው። እና በጣም ከባድ ነው እኔ ጋር ስራ ብቻ ሁላችሁም ያው ነው ብዬ አስባለሁ። አላህ ይገዘን። አላህ ጾመው ከተቀበሏቸው ያድርገን ማለት ነው። ጾማችንን አላህ ይቀበለን እንጂ ስራ ውስጥ ተውት ወገብ ይበጥሳል።